ክብራትና ክቡራን ተመልካቾች እንደተመለከታችሁት በዛሬው ዕለት በቀጥታ ከፔታቲክቫ ፍርድ ቤት ውስጥ የነበረውን ሁኔታ ነው ድምጻችን እናሰማ ብለው የተሰባሰቡትኝ ከነሱ ጋር ያዘጋጀነው ፊልም ነበር። አሁን በድጋሚ ወደ እንቡጥ መለሳለሁ። እንቡጥ ይሰማል አሁን? አዎ ይሰማል። እሺ እንዴት ናችሁ? ጓደኛሽም አለች አብራ ራሳችሁን አስተዋውቁን። እሺ ሰላም ጤና ይስጥልን። እኔ እንቡጥ ተሳባላለሁ። መቅደስና እኔ መቅደስ ተመነኝ ባላለው። እሺ እንቡጥና መቅደስ እናመሰግናለን። አሁን እናንተ የምትገኙት በቀጥታ እዛው ከፍርድ ቤቱ በር ነው የምትገኙትና እንዴት ነው ምን ነበር ሁኔታው? ዛሬ የነበረው ቆይታ ድምጻችን እናሰማ ብላችሁ ወጣችኋል። ምን ያህል ተሳታፊዎች ነበሩ? አንዳንድ የተከሰቱ ክስተቶችም አሉ እዛ። እስኪ ሰፋ አድርጋችሁ አጫውቱን ስለዚህ። እሺ እንግዲህ ያው እኛ ከጠዋት ጀምረን ድምጻችን ስናሰማ የዋልንበት ሁኔታ ነበር። በመሃል ግን ምንም ባልታሰበ ሁኔታ የገዳዩ ቤተሰብ በሞተር ሳይክል ሁለት ሆነው በመምጣት እጅግ የሚያሳዝን ክስተት ነው የተከሰተብን። በቃ ሁሉም ከቁጥጥር ውጭ የሆነበት ሁኔታ ነው የነበረ። ተያይዘው እየገቡ እንደዚህ ገላምጦም ነው የሄደውና በጣም በቃ ወንድሞቻችን በቁጥጥር ስር ማድረግ አልቻልንም። እኛም ራሱ ሴቶች ሁላችንም በጣም ጩኸት ነበረ። በጣም አንዱ ፖሊስ አንዱን ይዘዋል። ረብሻ በቃ በምን ቃላት ላስረዳችሁ። በጣም ያሳዝን ሁኔታ ነው የተከሰተብን። ከዛ ጊዜ ወስዶብናል ለመረጋጋት በጣም ብዙ ጊዜ። ከዛ በኋላ ደግሞ ከተረጋጋን በኋላ ሊያጨስ ወደ ውጭ ወጣ። ድጋሜ ሌላ ቀውስ ውስጥ ነው የገባ ነው እና የዛሬው ውሎ እጅግ በጣም አሳዛኝ ነበር። ገዳይ በቃ ልክ እንደ ገዳይ ነው ያየነው። ቤተሰብ ወንድም ነው። በቃ ሁሉ ነገር ፈነዳዳ። የመጨረሻ ከቁጥጥራችን ውጭ ነው የሆነው ሁሉ ነገር። ከቁጥጥራችን ውጭ በቃላት እንኳን መግለጽ አልችልም። አሁን ከባድ ነበረ። መቅደስ አንቺስ እንዴት አየሽው? አንቺስ እንዴት ተመለከትሽው? መቅደስዬ እንዴት ተመለከትሽው ያለሽ ነው? ንገሪ። ይሰማሃል? አዎ። ኦኬ አንደኛ የሰው ልጅ ነፍስ ገድሎ እንደዚህ በታጃቢዎች ሲገባ ማለት ነው ብዙ ጥበቃ ተደረገለት። ባደወይ ትላንትና መተን ነበረ። አንድ አይነት ሲስተም ነው የሚጠቀሙት ማለት ነው። ዛሬም ሲመጡ በኦፍናዋ መተው ማለት በሞተር ስኬችን ፖሊስ አጅቧቸው ነው የመጡት ወይስ ራሳቸው? አዎ ለእነሱ ሲመጡ ቆላፍታና የፖሊሱ እንዳይነኳቸው አጋና ተደረገላቸው ማለት ነው። እና እየሳቀ አንዱም ለወዳ ዛሬ ዋናው የወጋው እንደገባኝ ዛሬ ዋናው የወጋው እግሩ ላይ ነው የመጣው ማለት ነው። እና በጣም እየሳቀ በጣም እንትን እያለ የሆነችም የጠመጠመች ዳቲም ነበረች። ገቡ ታጅበው ዞር ብሎ እያየን በጣም ማለት ኪሉ ምንም እንዳላረገ ነገር ነው። እና አንደኛ መለመን የምፈልገው ከህዝባችን ነው። አሁን ነገ በእኛ በልጅ ነው ያንኳኳል ይሄ ነገር። አሁን ትላንትና እግዚአብሔር ይስጣቸው አባቶችም እናቶችም እውነት ለመናገር ብዙ መተው ነበር የፔታክቲካም የሌላ ቦታ። ዛሬ እንደውም ዋናው የወጋው አለ ሲባል ትንሽ ነው የመጣ ነው። እና የሆነ ነገር ሲፈጠር የሆነ ከተማ ተተባብረን ትልቅ አይል እናት አክስት ምን አይል መምጣት አለብን። ይሄ ነገር ከዚህ በፊት አሁን በኦላም በአሸባሪዎች ኦላማ ታክቶና አይደለ በዕብራይስጥ የሚሉት በዚህ ነው ልጃችን የተለው ማለት ነው። የከተማውን በዴዎች ከዚህ በፊት ግን በፖሊሶች ነው። የእስራኤል ሀገር ዲሞክራሲ አለን ይባላል። መፍት ብዙ ወታደሮቻችን ይሄዱ በዚህ 3 አመት 3% እንባላለን። ስንት ውትድርና እየወደቁ ነው። ሚሉይም እያረጉ ነው፣ እየተዋጉ ነው። ስለዚህ ለምንድን ነው ራሱ የማኖራቱ ወታደር ነበር የዚህ ሀገር ውትድርና አገልግሏል። ከ16 አመቱ ጀምሮ ነው እዛ ሲሰራ ፒጼሪያ አዛዥ ሆና ማለት ነው። ሌላ ነገር እነዚህ ሀቡራ የታወቁ ናቸው። እዛ እንደዚህ ቫንዳሊዝም ሲሰሩ ሙካሪና ሚሽተራ ተብሏል። እኔ የሚሞጽ ሸባት ሲሰማ ማለት ነው። ግን ለኮ ኸያዳም
አሁን ክትኒን በሚባል 3 ቀን ነው ወሰደባቸው እነሱ ለማግኘት። ስለዚህ በፖሊስ ላይ ትችታለሽ ማለት ነው አንቺ። ፖሊስ ለምን 3 ቀን ወሰደበት ነው የምትይ? እንዴ ለምን 3 ቀን ወሰደበት ማለት እዛው ዘበቶ ኸይር ተחנת משטרה בשכונת התקווה, מקרה מישהו נרצח. למה התפעול הזאת እነሱ ለማግኘት 3 ቀን ወሰደባቸው? ሌላ ነገር አጽዋት አይተናሉት። ለማ ከኻ ሁሉ ጊዜ በአበሻ ጉዳይ ሲሆን ፖሊስ ያንቀላፋል። እኛን ለመግደልና እኛን ለመደብደብ ግን ወንድሞቻችን ሲታሰሩ ወይ ሲያሰቃያቸው ምናምን አንደኛ በብዛት ነው የሚመጡት። የኢትዮጵያ ነፍስ እዚህ ኦቶ ኤርሄልለው ያለው እዚህ ላይ አሁን እዚህ ላይ ምን አለ መሰለሽ አንዳንድ ጊዜ አጋጣሚ የሚሆኑ ነገሮች አሉ። በተለይ እዚህ ፔታቲክባ የነበረው አሁን ክስተት እሱ ኢትዮጵያዊ ስለሆነ ብቻ የተደረገበት ሁኔታ አይደለም። ይሄ ወደዛ አቅጣጫ እንዳይሄድ ምክንያቱም ያ ነገር ሌላ ቢሆንም በዛ ቦታ ላይ የተገኘው ሌላ ቢሆንም ይሄ ክስተት ይደረግ ነበረ። ዋናው ነገር ግን ወጣቶቻችን ለምንድነው እዚህ ደረጃ ላይ የደረስ ነው? ይሄንንስ እንደዚህ በሚሆንበት ሰዓት እንዴት ነው መቅረፍ የምንችለው? እንዴት ነው ይሄን ነገር ለአንዴና ለመጨረሻ ጊዜ ማስወገድ የምንችለው የሚባለው ነገር እዚህ ላይ ትኩረት ሰጠን ብንሰራ መልካም ነውና ምን መደረግ አለበት? ስተቱ ከየት ነው? አንደኛ እኔ የምመክረው ወላጆች አይነው ለልጆቻችን ስራ ምናምን ይያለን ልብ አንለውም ማለት ነው። ልጆቻችን የት እንደሚውሉ ከማን ጋር እንደሚውሉ ኦኬ። ሁሉ ጊዜ ልጆቻችንን በስራ ተጠምደን ብንኖር አሁን ስምናዳት የቀን ውለታቸው የት እንደሆነ ሌላ ነገር በዚህ እውነት 3 አመት 4 አመት ብዙ ቫንዳሊዝም ማለት ረብሻ ነው ማለት እነዚህ ምን እንትን ማን አለብኝነት በማለት ራሳቸውን በማን አለብኝነት የሚንቀሳቀሱ ማለት ነው። ኤግዛክትሊ እንደዚህ በስቷል። በራሻቶ ተኸባቲዎች እያየን ነው። በሁሉም ከተማ ቴል አቪቭም አይተናል። ኦኬ እዚህም ሲመጡ ነጮች ይነግሩናል። የሆነች ልጅ አግኝተን የሆነ ሀገር ጠርታ አለች ቫንዳሊዝም እና መጨረሻ ላይ የሚፈረድባቸው ፍርድና የሚሰጣቸው እንትን ትክክል አይደለም ማለት ነው። አሁን እኔ ደግሞ ትልቁ የሚያስፈራኝ ለምንድነው የምለው ኦኬ ሁሉም ዜጋዎች አበሾች ብቻ ሳይሆን ከኛ ጋር ነበሩ ከመጀመሪያው መተዋል ሞጽሻ ባትዛ ፒዘሪያ ጠገብ ምናምን አባን ቀስ እያለ ሲርቶኒም ታዋቂዎችን ሰርተዋል ማለት ቀስ እያለ እነሱም ወደ ህይወታቸው ይመለሳሉ። እኔ የምፈራው የኢማኖ ቤተሰቦች ጤናና እድሜና አባት ወንድሞችን ይስጥለት ወደ ኋላ እኛ እንዳበሻ ወደ ኋላ ብለን ነፍሱን ይማረው እንደሰር ሰላም እንደሰር ተካ ለብቻቸውን ሙላ ማረህት እንዳይታገሉ ነው። እና እኔም ጠይቀው ከሁሉም አበሾች የትም ኖራችሁም የትም ወጣትም ሆናችሁ ትላልቅ ሰዎችም እናቶች እህቶችም ሆናችሁ የሆነ ጉዳይ በዚህ ኬዝ እዚህ በትንሽ ፓተንት ሲካሄድ መምጣት እንደ ምሽፓኻ ተኻቱፊም አንድ ሆነን ምንም ያሸባሪ በፋሚሊም ቢሆን ምናምን ፍርዱን እና ጀስተስ ጸደቅ እንዲያገኝ ነፍሱን ይማረው ኢማኑ ቢንያሚን ዘለቀ መስራት አለብን ብዬ አምናለሁ። እንደው በዚህ ዙሪያ እንደው እንቡጥም እንድትመልስልኝ የምፈልገው በተለይ ይሄ ኤምባያ ተጣሃለው አሁን እሷ እንትን ትላለች ቋንድ በእውነት አሁን መቅደስ ከተናገረችው ነገር በትክክል መሆን ያለበት ጉዳይ ያለ ነው። በዚህ ላይ አሁን በእውነት ወጣቶቻችን እዚህ ደረጃ ላይ መድረሳቸው ተጠያቂ ሊሆን የሚችለው ማን ነው? አንዳንዴ እኛ ሁሉ ጊዜ ጥፋተኛ መንግስትን የምናደርግበት ሁኔታም አለ። እኛስ ቢሆን ምን ማድረግ ነበረብን ልጆቻችን እዚህ ደረጃ ላይ እንዳይደርሱ? የመጀመሪያው ያው ከቤት ውስጥ አስተዳደግ ይወስናል። የመጀመሪያና የመጀመሪያው ከዛ በኋላ ደግሞ ይሄ ማረከቱ ሲስተሙም ትንሽ መቀየር አለበት ብዬ ነው ማመን። ጭራሽ ሙሉ 100% መብት የሚሰጥበት ሁኔታ ነው ያለ ለልጆች የፈለገ ነገር ቢያደርጉ የፈለገ ምንም አይነት ቁጣ ወይም ተግሳጽ ምናምን እንኳን እየተሰጣቸው አይደለም። ዋናው መሰረቱ ግን ቤት ነው። ቤት ውስጥ ነው፣ ወላጆች ናቸው።
ወላጆች አስተዋጽኦ ማድረግ አለባቸው ለልጆች እንዴት ማሳደግ እንዳለባቸው። ከዛ በተረፈ ማህበራዊ ሚዲያውም አሁን የሚመጣውን ትውልድ እያመከነ ነው ብዬ ነው ማስብ። በተደጋጋሚም በራሴ ፔጆች እናገራለሁ ትውልድ እየመከነ ነው ላለው። እንግዲህ እንደምታዩት ማህበራዊ ሚዲያ ላይ አጠቃቀሙን አልቻልንበትም የሚባልና ማይባል ለይተን አናውቅም። ይሄን እየሰማ ያደገ ወጣት ገደብ የሚባል ነገር የለም። ምን እንደሚሆን ገደብ የለም። ነገ ይሄን እየሰማ እያየ ያደገ ልጅ ምን ሊሆን እንደሚችል መገመት አያቅትም። ይሄ ሁሉ መስተካከል አለበት። ልጆችን በቁጥጥር ስር ለማድረግ መሞከር አለባቸው ወላጆች። የት ነው የሚውሉ? ምን አይነት ፊልሞችን ነው የሚያዩ? ሞባይላቸውን ቼክ ማድረግ አለባቸው። ከማን ጋር ነው የሚውሉ? ኢማ መጣሁ አባ መጣሁ ብለው የት ነው የሚሄዱ? ማን ጋር ነው የሚቀመጡ? እያየን እኮ ነው። በየጋን ሻሽዩም እኮ ተሰብስበው ምን አይነት ልጆች ሲጠጡ እንደሚያድሩ እኮ እያየን ነው። ከ13 ዓመት ከ12 ዓመት ጀምሮ የሀበሻ ልጆች። ስለዚህ የት አሉ ወላጆች? ይሄ እዚህ ላይ ትኩረት መደረግ አለበት። ማንኛውም ዜጋ ኃላፊነት ወስዶ ትኩረት ማድረግ መቻል አለበት። የጎረቤት ልጅ እንደዛ ሲሆን ሳይ ደውሎ ቀጥታ ለእናት ለአባት ጥቆማ መደረግ አለበት። መታለፍ የለበትም በዝምታ። አሁን ካልሰራንበት ይሄ ጉዳይ ነገ ጧት ትውልድ አናፈራም እንደምናየው ነው የሚሆን ማለት ነው። አዎ እንዳልሽው እንቡጥ መጀመሪያ አስተዳደግ ስነ ስርዓት ቤት ውስጥ ነው የሚጀምረው። በህፃናቶች ብንመጣ እንኳን አሁንም ሰሞኑን ደጋግሜ የምናገረው ሁኔታ ነው። ያም ማለት እንግዲህ አብዛኛውን ቦታ በብዙ ቦታ ያለ ነው። እያንዳንዳችን እናውቃለን በየቤታችን ምን እንደሚሆን። ህፃናት ልጆቻችን እንኳን ምግብ ለማብላት ቴሌቪዥን ከፍተን ወይም ስልካቸውን ሰጥተን ፊልም እያዩ ምግብ እንዲበሉ የሚደረግበት ሁኔታ ነው ያለ። ምግብ ለምን ነው የምናበላቸው? ይሄን ካደረክ እንዲናደርግልህ ነው የሚባለውና ይህ አይነቱ አስተዳደግ ለዚህ ነገር ሊዳርግ አይችልም ወይ? ምናልባት እኛ በዛን ሰዓት በወቅቱ ልጃችን ምግብ እንዲበላልን አለበለዛ ደግሞ ለኛ ትንሽ ረፍት እንዲሰጠን በማለት ምግብ እንዲበሉ ወይም ዝምብታን ስንፈልግ ብቻ የሚፈልጉትን ነገር እንሰጣቸዋለን። እዛ ላይ ምግብ ሊበሉ ስልክ ይዞ ምግብ መብላት ማለት እዚህ ላይ ትንሽ ስርዓት የጎደለው መስሎ ይተኛል በእኔ አመለካከት። እና አንቺስ እንዴት ያልሽ ይሄን ነገር? በትክክል ገልጸኸዋል። ማጠናከረው ምንድነው? አንደኛ እየበሉ ራሱ ምን እንደሚያዩ የሚከታተል ያለ አይመስለኝም። በቃ ምግብ ይቀመጥላቸዋል። እናትየዋ ወላጆች የፈለጉትን ነገር ይሰራሉ። ልጆች ምን እያዩ እየበሉ እንደሆነ የሚቆጣጠር ያለ አይመስለኝም። ቢኖር ኖሮ እኔ እንጃ ከዚህ ደረጃ አንደርስም ነበር። እያየን ስለሆነ ነው፣ ልጆችን እያየን ስለሆነ ነው። እና ይሄን የሞባይል ጉዳይ በጣም አስቸጋሪ ነው። የሞባይል ጉዳይ ሁሉም ሲል የምሰማው ምንድነው? ወላጅ ከቤት እንደተመለሰ ሰላም እንኳን አይልም፣ ወላጁን አይስምም። ሞባይል ነው ንጥቅ አድርገው የሚሄዱ ልጆች። እዚህ ላይ ለመፍቀድ ነው። አዎ ሰላምታ የለም፣ እናትን አቅፎ መሳም የለም። ወዲያውኑ ስልኩን ነው የሚረከቧቸው። ይሄ እንዴት ይሆናል? የቤተሰብና የልጅ ግንኙነት እዚህ ላይ እኮ ግንኙነት የለም ማለት ነው። አንድ ቤት ቁጭ ብለው እኮ ተራርቀናል ማለት ነው። ምንም አይነት ግንኙነት የለም። ስለሌለ እኮ ነው ግንኙነት ስለሌለ እኮ ነው ልጆች ከማፊያ ግሩፕ ጋር የፈለጉትን እያደረጉ ያሉት እኮ ግንኙነት የለም። ቲክሾረት የሚባለው የለም፣ ቀጥታ ተቋርጧል። ለዛ ነው በትንሽ እድሜያቸው የማፊያ ግሩፕ ውስጥ ገብተው የምናገኛቸው። ስለዚህ መውለድ ብቻ ሳይሆን ወልጄ እንዴት ነው ማሳድገው የሚለው ቅድመ ዝግጅት ያስፈልገዋል። ሜንታሊቲም ካፒታሊቲም ማንኛውንም ነገር መውለድማ ሁሉም ሊወልድ ይችላል እኮ። እንዴት ነው ማሳድገው ነው? እንዴት ነው ጥሩ ተወል ማዝሬ ያውጡ ስለሆነ አንዴ ቆይሽ። እሺ አሁን ጨርሳችሁ እየወጣችሁ ነው? አይ እየወጡ ስለሆነ ፍርድ ቤቱ። ኦኬ እንቡጥ እንግዲህ በሌላ ጊዜ በደንብ በሰፊው እንወያያለን። አሁንም ተከታተሉ። እሱ ጋር ያለውን ሁኔታ ለመጨረሻ ማለት ነው። አንዲት የመጨረሻ ምለው እሺ፣ አንደኛ ሰልፍ ስንወጣ ተበታትነው አለመቆም፣ ሁለተኛ እናቶች፣ አባቶች፣ ቄሶች፣ የሃይማኖት መሪዎች፣ ምሁራን፣ ኦብዲን ሶጻሊም፣ ሶሻል ወርኮች፣ አስተማሪዎች በቃ የት ናችሁ? ወታደሮች ከተማረ እስከ ነቢጤ ድረስ ከምሁራን እስከ ነቢጤ ድረስ የት ናቸው? ዶክተሮች፣ ብዙ አይነት የተማረ ህዝብ አለን። የት አሉ? ወታደሮች፣ ፖሊሶች በተለያየ ማዕረግ የሚገኙ የት አሉ? ዛሬ ካልቆምን ካልጮህን እንዳለቀልን መቁጠር አለብን ሁላችንም። ዛሬ በፈሰሰው ደሙ በራሱ ደም ተንሸራተው እንኳን አልማሩትም።
ከዚህ ላይ ካልነቃን መቼም አንነቃም፣ መቼም አንጮህም። ስለዚህ ሁላችን መንቃት አለብን የሚል መልእክት ነው ማስተላለፍ የመጨረሻው። እሺ አመሰግናለሁ እንቡጥና መቅደስ። እንግዲህ አንድ ነገር ማለት እንፈልገውም እዚህ አንቺ ቀደም ሲል ካልሽን አንፃር ምናልባት እንደዚህ አይነት ቦታ በምንሄድበት ሰዓት ደግሞ ትልቅ ራሳችን በዲሲፕሊን አጠንክረን ነው መሄድ ያለብን። ምክንያቱም ቅድም ያልሽኝ ነገር እንደዛ የገዳይ ቤተሰቦች በሚመጡበት ሰዓት እንደዛ እነሱ ወደ እናንተ የሚፈልጉት በዛ ላይ ምንድነው ኩቻ ነው የሚፈልገውና አንዳንድ እዛ ቦታ በደም ፍላት ወይም በብስጭት ተነስተን እንደዚህ እናደርጋለን እንማታለን ማለትም ከኛ ልጆች ለማለት ፈልጌ ነው ማለት ማድረግ የሚፈልጉ ብዙ ሚኖሩ ይችላሉ። ከእንደዛ አይነት ነገር መቆጠብ ያስፈልጋል። የፈለገ ፕሮፓጋንዳ ቢፈጥሩብንም እዛ እኛ ግን በዝምታ ምንድነው ያላችሁት እናንተ ዝምታም ራሱ ትልቅ ሰልፍ ነው። ዝምታም ራሱ ትልቅ እንቅስቃሴ ነው። በዝምታ ተቆጥቦ ነው። ቅድም ምንድነው ያልሽኝ ስናወራና አንቺ ፖሊሶችን በዚህ ላይ ላመሰግናቸው ወዳለው ያልሽበት ጉዳይ አለ። ምክንያቱም የኛ ልጆች በስሜት ግንፈላ እንዴት እንዲያደርጉብናል ብለው ሌላ ትንኮሳ ለማድረግ በሚፈጥሩበት ሰዓት ፖሊሶቹ እንዳቋሟቸውና ፖሊሶችም በትግስት ስለጠበቋቸውና ይሄንም የግድ እዛ መውጣት ብቻ ሳይሆን እዛ ወተንም ስርዓት ባለበት ሁኔታ ድምጽ አሰምቶ መመለስ ልምድ ሊኖረን ይገባል። ድምጽ ልናሰማ ሄደን ታስረን በፖሊስ ተይዘን እዛ መቅረት የለብንም። ይሄ ነገርም በእውነት በተለይ አዘጋጆች እናንተ ለዛይን ነገሮችን አስቀድማችሁ በመወያየት ህዝቡን ማህበረሰቡን ማሳወቅ ያስፈልጋል። መምጣት መሳተፍ ደግሞ ግድ ይላል። እውነት እንደተናገርሽው ሁሉም ቢሆን በቻለው ሰዓት በቻለው ጊዜ ለተወሰነ ጊዜ እንኳን መጥቶ አንዴ ታይቶ ቢመለሱም ናቃለን የሥራ ሁኔታ እንዳለ ግን ይሄ ደግሞ ነገ ማልዳ በእያንዳንዳችን ቤቶች ላይ ሊያንኳኳ የሚችል ጉዳይ ነው። ካሁኑ ልባት ሊሰጠው ይገባል። ካሁኑ ሊቋጭ ይገባል። ይሄ ሁላችንም ልናውቀው የሚገባ ነው። የኔ ያንቺ የሷ የሚባል ነገር አይደለም። የሁላችን ነው። እንዳንድ ማህበረሰብ እንዳንድ ህብረት ይሄን ነገር ባንድ ላይ ሆነን ማቆም እስካልቻልን ድረስ በኋላ የዘገየና ውጤቱ ከዚህ የከፋ ይሆናል። አመሰግናለሁ እንቡጥ። በትክክል አመሰግናለሁ።